የዋንጫ ቀን በአሁኑ ጊዜ ግን በፍጹም አያሳፍረኝም አርቴታ ስለማምነው ማለት ነው። ገብቷችኋል አይደለም? ለምን እንደማምነው ሙሉ ቪዲዮን ተከታተሉት ማለት ነው። ከዛ በፊት ግን እናንተ ኳሱን የት ነው ለማየት ያሰባችሁት? አድዋ ፒያሳ ማለት ነው። ጽድት ያለ ኢቨንት አዘጋጅቼላችኋለሁ። እናንተን ነው የምንጠብቀው። ቋጣሪዎች ምኑ የአርሰናል የሁሉንም ደጋፊዎች መቀበል እንችላለን ማለት ነው። እንደዚህ ጽድት ያለ ነገር ውስጥ ነው የምንቀበላችሁ። ኮርት ውስጥ የባስኬትቦል ኮርት ውስጥ ነው አንድ ላይ ተሰብስበን የምናየው። ስለዚህ ማንም ሰው እንዳይቀር ማለት ወደ ጨዋታው እንገባለን። ዛሬ ይኸውላችሁ አርቴታ ጭንቅላቱ ይሰራል አይሰራም የሚለውን ነገር በስትክክል የምናይበት ቀን ነው። ይሄ መላጣ ሰውዬ ደግሞ ማለት ነው ዋጋውን የሚሰጥበት ቀን ነው። ለስንት ዓመት ያሰቃየንን ነገር ዛሬ ነው የምንበቀለው። ገብቷችኋል አይደለም? አርቴታ አሪፍ አሰላለፍ ይዘግባ። ሃላንድ ከጨዋታው በፊት ያፕ እያደረገ ነበር። ለጨዋታው በጣም ኤክሳይትድ ነኝ፣ ጋብሪኤል ለማየት በጣም ኤክሳይትድ ነኝ አለ። ገብቷችኋል? ጋብሪኤል ደግሞ ትገባና ቡሊ እንደምታደርገው አምናሃለሁ። ገብቷል? ጋብሪኤል ገብተህ ቡሊ ታደርገዋለህ፣ አንድ ኮርና ታገባለህ። ሳካ የለም ሳካ በዚህ ጨዋታ ላይ አንመለከተውም ከነጭራሹ ማለት ነው። ኦዴጋርድ አይታወቅም የኦዴጋርድ ነገር ማለት ነው። ማሬኪ እባክህ ራፐርነትን ተወውና ዛሬ በስትክክል ፕሮፐር ፉትቦለር እንድትሆን ነው የምፈልገው። ማርቲኔሊ፣ ትሮሳርድ ጭንቅላታችሁን አሰሩት። ትሮሳርድ በተለይ እንቅልፍን አትተኛ። ገብቷል? ዮኬሬሽ ጭንቅላታችሁ ሁላችሁም ትፈልጋላችሁ። ብዙ ሰው ዛሬ አርሰናል ይሸነፋል ብሎ ነው እየጠበቀ ያለው። ኢቭን የአርሰናል ደጋፊ ራሱ ተስፋ የለንም ብሎ ነው እየጠበቀ ያለው። አብዛኛው ማለት ግን ዛሬ አርሰናል ወይ ያለው ወይ ሞቻለው እርሱኝ ከነመፈጠሬ የለውም የሚልበት ቀን ነውና ወይ ክሊክ ታረጋለህ ወይ ሞተ ትቀራለህ ነው ኪዙ። አርቴታ ትንበጫበጫለህ ወይስ ደፍረህ ትገጥመዋለህ ነው ማለት ይሄንቲ ገባ አይደለ? ዛሬ የመጨረሻ እድልህ ነው። ኔክስት ምናምን የሚባል ነገር የለም። ያው ትላንት ከለቅሶ አላጋገምንም። ይሄ ጨዋታ ግን እንደሚያስደስተንና ፈታ እንደሚያደርገን ተስፋ በማድረግ ማለት ነው። ያበደ ጌም ነው አባቴ፣ ያለ ምንም ጥርጥር አርሰናልም እስካሁን የደከመውን ዛሬ የተሻሻለ አርሰናል ነው ያለን ብዬ አስባለሁ። ሲቲ ደግሞ እኔ የበላይ ነኝ የሚለውን የበላይነቱን ያሳያል ብዬ አስባለሁ። የሚገርም ክሽክሽ ነው የምናየው። 100 ብር ለአንድ ሰው ብርቁ፣ ለ100 ሰው ጌጡ። እኔ 100 ሰው አንዳንድ ብር ለአቋማ መስዋዕት የሚያቀርብ ሰው ባገኝ ኖሮ አይደለም ወይ ያለውን ከፕሪሚየር ሊግ ሻምፒዮንሺፕ ልኮ ነበር። ግን ሁሉም በፍሬ ቋጠ ሲባል ፍሬውን ቋጠረ። ምን ላድርግ? ቋጠረብኝ። እኔ መቶ መቼ ወለድኩ? እኔ ወለድኩ ወይ ሌላው ወለደ? የወለዳችሁ በቃችሁ፣ ያልወለዳችሁ በአንዱ ፍሬ እንወልዳለን ያልኩት። በቃ እባካችሁ መስዋዕት አቅርቡ። እባካችሁ አቤት ማታ ያየሁት ህልም ጀሞ፣ አቤት ያየሁት ህልም። እንደው ህልም ከነገሩት ይከሽፋል ይባላል። እሱን ፈርቼ ሊያዘው እንጂ ከባድ ህልምን ያየሁት አንተ። ዛሬ ወሳኙ ቀናችን ደርሷል። የፍጻሜውን ጨዋታ ለማየት ተዘጋጃችሁ ወይ ጀማው? እኔ ሙሉ ዝግጅቴን አጠናቅቄያለሁ። ባንዲራዬን አዘጋጅቻለሁ ጀማው። ቀጥታ ወደ ቫምዳስ መገናኛ ዓለም ሆቴል ፊት ለፊት ወደሚገኘው ማለት ነው እያቀናው እገኛለሁ። አርሰናላውያን በሙሉ ተከተሉኝ። ቫምዳስ መገናኛ ላይ እንግዲህ ምንቀውጠው ይሆናል። ወደድንም ጠላንም ይሄ ቡድን ጎን ቆመን ድጋፋችንን እናሳያለን። በቀጣይነት ደግሞ ሲቲን ረግጠን በጋራ ምንጨፍር ይሆናል ያለምንም ጥርጥር ማለት ነው ጀምአው። ግን አንድ ነገር ተጠንቀቁ። ይኸውላችሁ መፍራት የሚባል ነገር ቡድናችንን ማስወገድ አለበት፣ ደጋፊውን ማስወገድ አለበት። በስለ ልቦናው ጠንካራ መሆን መቻል አለብን። ገብቷል አይደለ? ይቅናን። ያ ብቻ አይደለም ደግሞ ዱአ አድርጌያለሁ። ገብቷል? ከህልሙ በማስቀጠል አሁንም ዱአ ማድረጌን እቀጥላለሁ። ገብቷል አይደለ? በአምላክ እንገናኝ። ለማንኛውም ጀማው በጊዜ ይመቻችሁ። ዛሬ ከማን ሲቲ ጋር ለምናደርገው የሞት ሽረት ትግል ላይናፕ እናወጣለን። የመድፈኛው ቤተሰብ መፍራት ማወቅ ነው፣ ቡድንህን ማወቅ ነው፣ ጠላትን ማወቅ ነው። ግን የሆነ ነገሬ ምንደሰት እየመሰለኝ ነው የምላችሁ። አርቴታ እኔ ያየሁት ኦፍኮርስ ከኔ የተሻለ ነገር ያያል እሱ፣ በእርግጠኝነት እምነት ይኖረናል በአሰልጣኛችን። ግን እኔ ያየሁትን ነገርና ተመሳሳይ ላይናፕ ይዞ ከመጣ ማን ሲቲ ልንገርፋት ነው እንደዛ እየመሰለኝ ነው የምል። ገባ አይደለ? ወደ ላይናፓችን እንገባለን። ስተት ማያውቀው ዳቪድ ራያ አልችልም ማለት ቤስት ዲፌንስ ኮምቢኔሽን ኢን ዘ ሊግ ጋብሪኤልና ሰሊባ መሃል ላይ እናስገባለን ማለት። በግራ በኩል ፒየሮ ሂንካፔ አንቺ ሟዮች ተጫዋች ማለት አይደክምሽ ትሮጫለሽ ነው የምልሽ። በቃ ጫማሽን ብቻ አስተካኪ እንዳትንሸራተቺ እንጂ ከባሽ ታክል ካልሆነ በስተቀር እንዳትንሸራተቺ እንጂ አንቺ ትችያለሽ። ሰከንድ አፍ አስፈላጊ ከሆነ ካላፊዮሪ ይገባል። ሂንካፔ እዚህ ጋር ታስገባለህ ማለት። ቀኝ በኩል ሞስኬራል ትሉ ትችላላችሁ። ዋይትን ማትፈልጉ ይመስለኛል። ግን አርቴታ ከሳካ ከኦዲጋርድ እና ከቲምበር አንዱ ይመለሳል ስላለ እኔ እርግጠኛ ነኝ
በውስጥ አዋቂነት ቲምበር ፊት ነው ብዬ ገምታለሁ። ቲምበር እዚህ ጋር እናስገባዋለን። ዶኩ ላክ ዘ ፋክ አፕ ማለት በዚህ በኩል ደግሞ ሂንካፔ ለስመኛው ባለፈው ቢጫ እንደነበረ ለውጡ ልታሳዩ ይገባል። ባክላይናችን ክሊን ሺት ሂር ዊ ጎ ይላል። 6 ቁጥር ላይ ስንገባ ማለት ነው ዙቢሜንዲ ባለፈው ስፖርቲንግ ላይ አንቺ ተሻሽለሽ ነበር፣ አሁን ደግሞ ከሱም አንድ አፕግሬድ ታደርጋለሽ ብዬ እገምታለሁ። ባለፈው ሲያጽናኑሽ ምናምን ነገር ደስ አላለኝም ነበረ። ከዛ በኋላ ደግሞ ማን ኦፍ ዘ ማች ታገኝ ደግሞ ሲያሽቃብጡልሽ ብዙ ማናቀው ፐርሰናል የሆነ ነገር ሊኖር ይችላል ብዬ አፉ ብዬሻለሁ። ይሄ ጨዋታ ላይ ከስፖርቲንግ የተሻለ ታሳያለሽ። 6 ቁጥር ላይ ትገቢያለሽ ማለት ፈረሳችን፣ ኤንጂናችን፣ ማሽናችን ለጊዜው ካፕቴናችን ዴክላን ማዘርፋከር ራይስ 8 ላይ ደቅ ይላል ማለት 10 ቁጥር ላይ ደግሞ ማለት ባለፈው ኦዲጋርድም አልነበረም ኤዜም አልነበረም። እንደ ኦዲጋርድ ኳሱን የሚያቀብል ሰው አልነበረም፣ እንደ ኤዜ ኳሱን ይዞ የሚገፋ ሰው አልነበረም። አፈርድሜ በልተን ነበር ማለት። አሁን ግን ኤዜ ያለችልን ፊትናት 90 ደቂቃ መጫወት ትችላለች። ኦሬ ቤንች ላይ ይኖራል ብዬ ገምታለሁ። እሱንም ቀይረን ሰከንድ ሃፍ ላይ ልናስገባው እንችላለን ነው የምላችሁ። አጥቂ ጋር ስንመጣ ነው ትንሽ ለየት የምልባችሁ። ማዱዌኬ ፊት ነው፣ ሳካ እንዳልደረሰ ተረጋግጧል። ማዱዌኬ ፊት ነው እየተባለ ነው። ማዱዌኬን ማሰለፍ አለብን ብዬ አስባለሁ። ግን ጋብሪኤል ጄሱስን እዚህ ቦታ ላይ ልምድ አለውና በጣም ሰሞኑ ጥረት እያደረገ ነው አሲስት ለማድረግ ዮኬሬዝን ቶሎ ያገኘዋል ምናምን። ሰሞኑ 2 ጌም ተቀይሮ ገብቶ አላስከፋኝም ያን ያህል። አርቴታ እዚህ ጋር ጄሱስን ካስገባ የሆነ ተመሳሳይ ነገር ታይቶናል ማለት ነው ነው የምልሽ። ገባሽ አይደለ? ግን ማዱዌኬ ብዬ ገምታለሁ እኔ። በዚህ በኩል ደግሞ ስመጣ ትሮሳርድ፣ ምክንያቱም ማርቲኔሊ፣ ዮኬሬዝ፣ ማዱዌኬ ማይሆን አታክማ ማን ነው ኳስ የሚያቀብሎሽ? ሁሉም መሮጥ ገባ። ትሮሳርድ ገባ ትላለች። ሰከንድ ሃፍ በተዳከሙበት ማርቲኔሊ አስገብተን እንደ ኤሚሬትሱ ጌም ማድረግ ስለምንችል ትሮሳርድ እዚህ ጋር እንገባለን ማለት። ከሁላችሁም ጋር እርግጠኛ ነኝ የምንለያየው 9 ቁጥር ላይ ካይ ሃቨርትስን አስገባለሁ። ጎስት ኳስ ይስታል እኮ ምናምን ካልሽኝ ማለት ነው አባቴ ማን ሲቲ ባለፈው የመጣብን አመጣጥ ማለት ጎል መሳት ሳይሆን ቻንስ ክሬት አናረግም። የነሱ ቦክስ ውስጥ አንገባም፣ የነሱ ሃፍ ውስጥ አንገባም። ገባለ ራያ ክሮስ ያደርገዋል። ቪክተር ዮኬሬዝ ዱዋል አያሸንፍም። ኳሱ ሰጠናቸው፣ ያጠቁናል። እንደምንም ብለን ኳሱ እናስመልሳለን። ቢልዳፕ ማድረግ አንችልም። ዙሜንዲ ስራ አለብሽ። በአንድ በኩል አይደለም ይሄንን ፓሲቭ ፕሬስ አዲስ የመጣብን ታክቲክ ምን ሰብረው አንድ ስትራቴጂ ይዛ አይደለም 2-3 ስትራቴጂ ይዛ። ካይ ሃቨርትስ ደግሞ 9 ቁጥር ላይ ግዴታ ነው ነው ዱዋል ዊኒንግ ማሽን ባይዘው ወይማ ቀርፋፋ ሊመስል ይችላል። በእርግጠኝነት ከቪክተር ዮኬሬዝ ይፈጥናል። በእርግጠኝነት ማለት አየር ኳስ ከማንም ነው ማይተናነስ። ቫንዳይክ እና ኮናቴን አዛ ያደረገበትና 3-1 የገረፍናቸው የክሎፕ የመጨረሻ ዓመትን ሄደ ጌሙን ከፈለክ ይኸው ካይ ሃቨርትስ ምን ያህል ወሳኝ እንደነበረ ማለት 5-1 ስንገርፋቸው ፈርስት ሃፍ ብቻ በፕሬስ ጎላቸው ጋር ምናምን ነገር ኳስ አስረክበው ነው አንዱን ጎል ሆኖ አንዱን ነው አበላሻው ማለት ማበላሸት እኮ የተለመደ ነው። ይሄን እያወቅን ነው ሰከንድ ሃፍ ዮኬሬዝን እናስገባውና ክሊኒካል ስንሆን ኦዲጋርድ ጠቅ ያደርግለትና እንደዚህ አይነት ነገር ነው የምንጮተው። ካይ ሃቨርትስ 9 ቁጥር ሾው አፕ ታደርጊያለሽ አንቺ ቢግ ጌም ፕሌየር አድክሚዎች ሰውዬ። we are the gunners እናሸንፋለን ማን ፈርተንም የፈሪ ቡጢ ማን። ማንቸስተር ሲቲ ከአርሰናል ታይትል ዲሳይደር ጌም አርሰናል የጣለውን ዋንጫ እንግዲህ መልሶ ለማግኘት ይፋለጣል ነገር። ሲቲ ደግሞ አሸንፎ የነጥብ ልዩነቱን ወደ 3 የሚያጠብበት ጨዋታ ይሆናል። የዋንጫ ጨዋታ ነው፣ የሚገርም ጨዋታ። ይህንን ጨዋታ ያሸነፈ ቡድን ወደ ዋንጫው የሚጠጋበት ነው። ሲቲ ካሸነፈ በ3 ነጥብ ይሆናል፣ አርሰናል ካሸነፈ በ9 ይሆናል። ሶ ኢዘር ዌይ ሁለቱም ወደ ዋንጫው ይጠጋሉ። እንደኔ ከጠየቃችሁ ግን ማንቸስተር ሲቲ ይህንን ጨዋታ አሸንፎ ይወጣል። እኔ በፔፕ ጋርዲዮላ ሙሉ እምነት አለኝ። እዚህ ደርሶ ፔፕ ጋርዲዮላ አይመለስም። አንዴ ብልጭትዋን አንዴ ብርሃኑን አሳያችሁት፣ ዋንጫውን ወጣ አድርጋችሁ አሳያችሁት፣ አይመለስም ፔፕ ጋርዲዮላ ከዚህ በኋላ። ማንቸስተር ሲቲ ይህንን ጨዋታ አሸንፎ ይወጣል ብዬ አስባለሁ። አርሰናሎች በራሳችሁ እጅን የጣላችሁት ይህንን ዋንጫ እኔ ነግሬያችኋለሁ ደጋግሜ ሙሉ ዓመት የዋንጫ ቡድን አትመስሉም። ከወልቭስ ከቦርንሞዝ ከኖቲንግሃም ፎረስት ከምናምን ጋር እያስረከረክ ፖይንት ዋንጫ አትበላም። ይህንን ደግሞ ነገ ታየዋለህ። በራሳችሁ እጅ ነው ዋንጫውን አሳልፋችሁ የሰጣችሁት። ፔፕ ጋርዲዮላ እነ ቼልሲ እና ሃላንድ እነ ሴሜንዮን ነገ አይመለሱም። ዋንጫው ሰው የሚገርም የዋንጫ ጨዋታ እናያለን። እኛ ሊቨርፑሎች ከምንም ዋንጫ ውጭ ነን። ሰው ፈታ ብለን ኒውትራል ሆነን ነው የምናየው። ነገር ግን እኔ የምቋጥረው ለሲቲዝን ነው። ሰው ጉድ ላክ ሲቲዝንስ።